አልፈመሰም። ሁለቱ ሲጣመሩልን ግን አሜዚንግ የሆነ ጥምረት ሆኖ ጃኒ ነበር ወደ ኢትዮጵያ ቲክቶክ የተመለስኩት። የነሱ ፍቅር ነበር እንትን ያ ብዙ የትራውን የነሱ ስቦን ነበር ያየን። ኖ ጃኒ በአዶኒ አልፈመሰችም። አዶኒም በጃኒ አልፈመሰም። ሁለቱ ሲጣመሩልን ግን አሜዚንግ የሆነ ጥምረት ሆኖ ሀይ ሆኖ ቫይራላቸው ወጣ። ይበልጥ ሲንግል ሆነው ካላቸው ቫይራል ሁለታቸው መሀል ግን ንጹህ ፍቅር ስላላቸው እኛ ደግሞ ህዝብ ፍቅር በጣም ስለምንወድ በጣም ኦቨር ሆኖ ወጡ እንጂ አላፈመሱም። እንደገና ደግሞ ታየ የሆነ የራፕ ስታይል የነበራት ራፕ ስታይል ነገር ነው የነበራት። ጃይ ሴት ሆናለች። አሁን ግን ሴት ሆናለች። በቃ ስነስርዓት ካለው ሰው ጋር ነው። ጨዋነት አስተምሯታል። እናንተ አላያችሁም? አሁን የቲክቶክ አዋርድ ላይ ግርማ ሰዎች ሲያርቁኝ ከጎኔ ነበረች። ምንም ነገር ይመጣብኛል ሳትል ከጎኔ ነበር። ተመሰካክሯል ሁለቱም። ቴንኪው። ግን ያፈመሰው እሱ ስራው ነው። እንዳታመጡት እንዳታነካኩ። ሜምበር ሆናችሁ ዛሬ ሀቡ ልደቷ ነው። ሃፒ በርዝዴይ እንላታለን። እስቲ ደግሞ ሙዚቃ ሊያወጣ ነው። ፎሎ ተባባሉ። ሌስ ፎሎ ተደራረጉ። በተረፈ ተባበሯት። በቃ እንዳለ ሀይ የጃኒ ቤተሰብ ፎሎ እስኪ 940 ፋሚሊ ፎሎ አድርጉ። ገስት ላይ ያሉትን የኔ ድንቅ ፋሚሊዎች በጣም ነው የምትለዩት። እግዚአብሔርን ፎሎ ታሰበ በነገራችን ፎሎ አድርጉ የኔ እና ሜምበሩ ጊፍት ስጡ። ማታ የእናታችን ልደት ነው። ሄደን ሃፒ በርዝዴይ እንላታለን። ጊፍት ስጡ። ያላችሁ ሰፖርት ተደራረጉ፣ ፎሎ ተደራረጉ። ሌስኮ ቀጥሉ። ይቅርታ ሙሉ ስቲፍም ዘፈን ያወጣል። በዚህ አጋጣሚ አርብ ይወጣል አዲስ ሙዚቃ። እሱንም በመተባበር ሙዚቃውን ስሙት። በቃ አመሰግናለሁ። ፋሚሊ ፎሎ እሷ ጋር ጎን ሆኑ። ጆከር ቀይ ባህር ለኢትዮጵያ ይመለሳል ብለህ ታስባለህ ወይንስ አይመለስም? አይመለስም። አንድ ካልሆነ በስተቀር አይመለስም። ፎሎ አንቺ 40 ኪሎ ሜትር ትራለች። አረባክሽ በጋና እስቲቭ ሊዘፍን ነው። ሙዚቃ ሊያወጣ ነው። ስለሱ ዝም በሉ። እኔ እግዚአብሔር በአዶናይና በጃኒ ነበር ወደ ኢትዮጵያ ቲክቶክ የተመለስኩት። የነሱ ፍቅር ነበር እንትን ያ ብዙ የትራውን የነሱ ስቦን ነበር ያየን ነው። ግን አሁን የሱስ ህይወት ያባላሽ የናዮ የአዶናይ የሳ በጣም እንቅፍ ነው። በእናት ልታረቁም ራሱ አይደረግም። እቺ ልጅ 4-5 ዓመት ጓደኛ ነበረች። የምትወደው የሚያውቀው ነው ራሱ ብላ ብዙ ነገር ካያሳለፍት ሆነች። እንዴት እንደዚህ ያደርጋል? ወጣፋ ቴሌግራም ነው ያበላሸው ህዝቡን። እባክህ ቴሌግራም ለበናት አንድ ጨለማ ተወስደዋል፣ ተቀጥቅጠዋል። ሪስፔክት ሳያረጋ በዚህ ልክ አረ ኤምራ ናይ እኮ ኩሩ ሴት እኮ ናት። ጉዳይ አይደለም እኮ ስለዚህ አላሳተም እንደምታየው አመት ወልዳለት አረሷ ጉዳይ አይደለም እኮ የሪጀናል ጎልዳት የሳሶሪ ይወንዳል ለሳሶሪ ታርገው ወንድምነት ያለበት ባባሉ በቅርብ አሁን ነው አሁን ዳንኤል ደግሞ ተጎዳለሽ እና አይሆንም በለጠቀው የራሱን ጉዳይ ስለ ጃኒ ብቻ እናስብ። ጃኒ ላይ እንትን ፎከስ አድርጎ በቃ ሃይ ቻው ፋሚሊ ፎሎ ተደራረጉ። ፎሎ የታልጃችሁ እስኪ ሜምበር ሁኑ። ሜምበር ኧረ የፎሎ ቤት አይደለም። ተረጋጊ። ወጥታያቸው ምን ሆና ነው? የጊፍት ቤት አይደለም፣ የፎሎ ቤት አይደለም። ደስ እንዳላችሁ ገብታችሁ ሜምበር አዘርዋይስ ነው። ሰላም ናችሁ? ሰላም ወይ ፋሚሊ? ዮሐንስ እንዴት ነህ? አማን ነው። እንዴት ነሽ ማሂ? ሰላም ነው። ፎሎ ቤት ሲሉ ራሱ እነሱ ለሚሉት እኔ ይደክመኛል። እግዚአብሔርን ደስ የምትፈልጉት ሰው ጋር ፎሎ ተደራረጉ። አዘርዋይስ ነው ፕሮብሌም ኖት ኢምፖርታንት። ማሂ እሺ ዮሐንስ ተቀምጦ ነው ሳይደራ ፒስ ነው። እንዴት ነህ ወንድምየው? አማን ነው። ሀሳብ አስተያየት የኔማ አንድ ደቂቃ ነው ሀሳብ ያለችኝ የአማርኛ አሳቀር ብዬ። ኧረ እንደዛ የሚባል ነገር የለም ወንድምየው። መቼም ታውቂያለሽ የሴቶች ባንዳ ነኝ፣ የሴቶች አስቃባጭ ነኝ፣ የሶስት እህት ወንድም ነኝ።
ወንድ ልጅ ከሴት ጋር ከተሳፈጠ ያለምንም ጥያቄ መቀጥቀጥ አለበት። እስር ቤት አስገብተን ነው አውራ የምንለው። ምንድን ነው ችግርህ የምንለው? ገብተሻል? ማንም ወንድ ልጅ ከሴት ጋር መፎካከር ምናምን አይሰራም። ይበድል አይበድል ወንድ ልጅ 3 መቀጥቀጥ አለበት በየቀኑ ከሴት ጋር የሚያወራ ማለት ነው። ኤሙ ትንገርህማ ባሏን ምን እንዳረገችው። ኤሙ እቺን ትንገርህና ሀሳብ ትሰጣለህ። ኤምራ ኬለር ሆና ኤምራ ኬለር እርጉዝ ሆና ምን አረጋት ልንገርህ እኔ ገጠመኝ ስለ ኤሙ ማለት ነው። እርጉዝ ናትና እንግዳ ሊመጣ ተፍ ብላ ቤት አስተካክላ ጸዳታ በማርያም ራሷ ትንገርህ። በጣም የምታስቅቅ ራስሽ ንገሪው በማርያም። አሁንማ ፍቅር ነሽ ፒኒ ወርቅ። አይ ነው ራስሽ ተናገሪ እና ታዲያ የፈለገ ቢሆን አረግደኝ። አሁን ለምሳሌ ጊፍት ስጡ ይሄ የእናታችን ልደት ነው። አይ ጊፍት ላይ የእናታችን ልደት ስሚ ኤምራኬል ሀሳቡን አትስረቂ። አሁን ዮሐንስ ምን አለ? ወንድ ልጅ አጠፋም አላጠፋም በቀን 3 መቅመስ አለበት ሲል አእምሮ ውስጥ ትዝ አልሽ። ለምን እርጉዝ ሆነሽ አንቺ ወንበር አምጣልኝ ሂድ ስትይው ወንበሩን አንቺ መሸከም ስለማትቺ ምንድነው ያደረግሽው? ባለቤት ማሂ ምን አስበሽ ነው? ማሂ ጃን ማለት ነው። ሴት ልጅ በ3 ጊዜ መመታት አለበት ይባላል። አረ ዝም በይ። የወንድ ልጅን ጥቃት ይቁም። ኢምራን አውሪ ያደረግሽውን ባልሽ አንቺ ተናገር። ወንድ እያጠቃሽ እስካሁን አውርታችኋል እናንተ። ዮሐንስን አስጨርሱ ይበል። እቺ ታወራለች ነበር አንዴ ሄደበት አንተ ደጋፊ የሚራክል ታሪክ ልንስማ። ምንድነው የተፈጠረው? ራሷ ትንገር። አንቺ ወይሽን አንተሽ ተናገር። ዮሪት አንቺ ችጋታ ለምን ይታዘዛልሽ? ምን ተፈጥሮ ምን ገጠመሽ? የቤቱ